ኤፉ ለድንግልናዋን ለናታን ሰጠችው። ከዚህ በፊት ስትታገት ጊዜ የተደፈረችው መስሏት ነበረ። በዛሬ ቀን ግን ከናታን ጋር ስታድር ድንግልና ስትሆን ስታቅ ተመስገን አምላኬ ወይ አንተ ሁሌም ከኔ ጋር ነህ ብላ አመሰገነችው ማለት ነው። እና ያው ንጽህና ለምትወደው ሰው ሰጥታለች እና በያፌት ሰው አልተጫወተችበትም ማለት ነው። ግን ደግሞ ደሟ ምናምን እግሯ ላይ ታይቶ ነበረ። ቢሆንም ግን የሆነ ነገር የሆነ ደም እግሯ ላይ አስሯ ይሆናል እንጂ እየተፈሰሰው ያፌት ራሱ ብሏል። ራሷን እንደተደፈረችው ታስባለች። ቢሆንም ግን አልተደፈረችም። አሁን ግን የእውነቱን አደርጓለሁ እያለ ነበረ። ለማግባትም ደግሞ 1 ሳምንት ስለሚቀር ተዘጋጅቷል። እንግዲህ እየተደበቀው ድንግልናው ለራሱ መሰለኝ ያስቀመጠው። አሁን ደግሞ ናታን ወስዶታል ማለት ነው። ውድና እየተከበራችሁ የሲፈን ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ነባሪዎች በላይ ከበረታቱ። ዛሬ ሐረግ ድራማ ክፍል 64 ላይ ገብታችሁ እዩት ማለት ነው። ዛሬ ብዙ ነገር ተፈጥሯል። እንደ የምታስታውሱ ከሆነ በክፍል 63 ሄዋን ኤፉ ክፍል ተደብቃ ገብታ ነበረ። ምክንያቱም ሁሉም ሰው እንደ ጥላት ነው የሚያወት። ምክንያቱም ያ ጊዜ ቤዛ ጋራ ተመሳጥሮ ኤፍራታን ለማስገደል የሞከሩት ይመስላቸዋል ሰዎቹን ማለት ነው። በተለይ ገኒ ጭራሹንም አታስገባም ግቢ ራሱ ከጽዮን ጋራ ቤዛ ለመጠየቅ አብረን እንሄዳለን ብላ ስትጠየቅ ራሱ በጣም ነው የተቆጣችው። አንቺ መጥፎ ሴት ስለሆንሽ ከጽዮን ጋራ አትይዥም መሄድ አትችይም ብላ ከልክላት ነበረ። ጽዮን ግን አይሆንም እኔ ትልቅ ሰው ስለሆንኩ የማንም ፍቃድ አልጠይቅም ብላ በራሷ ፍቃድ ሄዳለች። ጽዮን አሁን በዛሬ ቀን በጣም ተቀይራለች። ቆይታለች ከተቀየረችው እና ኤፍራታ ላይ ራሱ ቁጣ እያነሳች ነው። በጣም ከባድ ሁኔታ ነገር እያሳየች ነው። እውነታው ስታቂ ኤፍራታ መጥፎ ሴት ብላ ነው ያሰበችው። ይሄ ግን አይደለም። መጀመሪያውንም ቤዛ መረዛታለች አእምሮዋን። ያው ትንሽ አእምሮዋ የሳተ ሰውና ልጅ እኮ አንድ አይነት ነው። አንድ ነገር ከያዘ አይለቅም እና ስናደድ ያ ቀን ናታን እንግዲህ ሁሉም ነገር ለጽዮን ነገራት። በኤፍራታ ምክንያት ኤፍራታ ስትታገት ጊዜ ሁሉንም ነገር አተናል፣ ንብረትን ምንም እና አሁን ደግሞ ንብረታችን በአንቺ ምክንያት አጣን። አሁን ደግሞ ወንድሜ ላይ እየተጫወትሽ ነው። አሁን ማን እንደሆንኩኝ አሳይሻለሁ። አንቺ ለወንድሜ የምትገቢ ሴት አይደለሽም፣ ክፉ ነሽ ብላ በጣም እየተቆጣች ነው። ኤፍራታም በጣም አዝና እያለቀሰች ነው። ማን ነው ምረዳኝ? እኔ ምን ልሁን እያለች ብቻዋን በር ዘግታ ታለቅሳለች። በዛሬ ቀን ግን ናታን ሰክሮ ነበረ። ውጭ ወጥቶ ጠጥቶ ያው መቼም ፍቅር እውነተኛ ፍቅር ማጣት ይጎዳል። እሱም ተጎድቷል በኤፍራታ ምክንያት። ያ ቀን እንኳን ጠንካራ በስሎ ጠንካራ አይደለም። ማንም ሰው ቢሆን የሚወደውን ሰው ማጣት በጣም ከባድ ነው እና በንዴት የተነሳ ከቢኒ ጋር ሄዶ መጠጣት አለብኝ ብሎ ጠጥቷል። ያፌትም ደግሞ እዛ መጥቶ ቼክ አድርጓል ማለት ነው። ገና እኮ ብዙ ሰዓት አለ፣ ትጠጣለ፣ ትሰክራለ፣ ለምን ቸኮልክ እያለ አይ ያፌት ግን ዝም ብሎ ነው እንጂ ምንም ነገር አይሳካለትም። በዛሬ ቀን እንደዛ ነው እንግዲህ በክፍል 63 እንዳየ ነው። ሄዋን እዛ ክፍል ገብታ ነበረ። ይቅርታ አቋረጥኩት። እዛ ክፍል ገብታ ኤፍራታ ክፍል ገብታ በቃ አትፍሪ ኤፍራታ፣ እኔ አንቺ ጥላት አይደለም አንቺ ወዳጅ ነኝ። እንደገና ደግሞ የያፌት ሰው አይደለም። እኔ ልረዳሽ ነው የመጣሁት። ቤዛ ደግሞ ልትፈታ ስለሆነ ይሄ ለአንቺ በጣም ጥሩ አይደለም። ስለዚህ እኔ የቤዛ ጓደኛ እንኳን ቢሆን እኔ የአንቺ ጥላት አይደለሁም፣ በተቃራኒ ፖሊስ ነኝ ብላ ተናገረችው። ምንም ብትይ አላምንሽም፣ አንቺማ ፖሊስ አይደለሽም ምናምን ብትልም ኤፍራታ ለጊዜ ደንግጣ
ግን ደግሞ ሁሉንም ነገር ስለ ያፌት ያ ጊዜ ደግሞ ቤዛ ልታስገድል ነበረ እያስመለጠችው እኔ ነበረ ልጁን ያሳሰርኩት። ያው ቤዛን ለማግደል ማናት ኤፍራታን ለመግደል የመጣ ልጅ ያሳሰረችው ሄዋን ነበረችው ማለት ነው። እና ሄዋን ግን ጠንካራ ሴት ናት። አሁን እሷ ራሷን እየጠየቀች ነው። ግን ቢሆንም ኤፍራታ ሁሉም ነገር አውቅቶለታል ብላለች። ያ የሆነችውን ነገር መናገር አልቻለችም። ግን ደግሞ ስለ ያፌት ሁሉም ነገር ስትነግረው እንደገና ደግሞ እስር ቤት የሰማችው ነገር ሁሉ መታ ላይ ኤፍራታ ስትነግረው እውነት ነው፣ እኔ ላገባ ነው ወስኛለሁ። ግን ደግሞ የሆንኩ ነገር ምንም ልነግርሽ አልችልም። ምንድን ነው እኔ ያፌት የሚወደድ ሰው አይደለም። ለምንድን ነው እኔ ወድጄ ነው የማገባ አለችው። ምክንያቱም ያፌት ይሄን ምስጢር ካወጣሹ ናታን ታጫዋለሽ ብሎ ስላስጠነቀቃት ስለፈራች ነው። ማድረግ አለብኝ ብላለች። ለማግባት ተዘጋጅታለች። ብቻ ማስቆም አለብኝ እያለች ነው። ሄዋን እንደምታስቆም ተስፋ አለኝ። ኤፍራታን እኮ አድናለች። ይሄን ደግሞ ታደርጓለች። ግን ደግሞ እሱ ከህግ በላይ ነው ወይ? እሱን ካላስቆምኩት ታዲያ እኔ ምን ፖሊስ ነኝ ብላ በራሷ እየተናደደች ነው። ከአለቃው ጋር እንግዲህ ሆኖ አንድ ላይ ሆኖ ተመካክሮ የሆነ ነገር እንደሚያደርጉ ይሄን ሰርግ እንደሚያስቀሩ ይችላሉ ብዬ አስባለሁ። እንደገና ደግሞ ወደ ያፌት ብደውልም ያፌት ግን ፊት አልሰጣትም። ያንተ እኮ ለኔ ፊት ሰጥ ለኔ ተስፋ ሰጥ እንዴት ሌላ ሴት ታገባለ? እኔ እኮ ያ ቀን እኮ ስደውልልኝ ብዙ ጊዜ ተቀራርበን ነበረ። አሁን ግን ከኔ ርቀሃል ብላ ስትደውልለት እኔ አሁን በጣም የሚወዳት ምስት አለችኝ ላገባ ነው፣ 1 ሳምንት ነው የሚቀረኝ ብሎ ተናግሯል። እና እኔ መኪና ውስጥ አስገብችሽ ራሱ ከኔ ጋር ማውራትሽ ይበዛብሻል ብለዋታል። እሷ ማስመስላ ለሉሊት ነገረችው ማለት ነው። የኔ ፍቅረኛ ነው እንደዚህ የጎዳኝ፣ አለሱ መኖር አልችልም። እንደገና ደግሞ ይሄ ሰርግ ማስቆም ከቻልሽ እባክሽኝ እርጅኝ እያለቻት ነው። ሉሊትም አስቆማለሁ እያለች ነው። እና አለን እስኪ በዚህ መልክ ልታገኝ ያፌትን ለማጋለጥ ትፈልጋለች። ደካማ ጎኑን ፈልጋ ለዛ ነው ወደ እሱ መቅረብ የፈለገች። እሱ ደግሞ እያራቃት ነው። በቃ ቦታ አልሰጣትም። እና እንደዛ ነው። ግን ጠንካራ ሴት ናት። ኤፍራታ ራሱ አደነቀቻት። ምክንያቱም እስከ ዛሬ እኮ ምንም ነገር አልተነቃብሽም ነው የተባለችው። እውነት ነው። እዛ ቤት ስትገባም ቤዛ መስላ ማነሱ በቃ የቤዛ ጓደኛ ነኝ ብላ ነው። እንደገና ኤፍራታ ራሱ አንቺ እኮ ናታንን መርዘሽ ነበር፣ ብዙ ነገር አድርገሽ ነበረ። እዚህ ትልቁን ለማግኘት ትንሹን መያዝ አለብኝ ብዬ ነው ብላ በቃ ለዛ ነው መድኃኒቱን እንደዛ ያደረግኩት። እኔ ቤዛን ለማግኘት ጓደኛ መሆን የፈለግኩት አንቺን ለማዳን ነው። ምክንያቱም እሷ ደግሞ አንቺ ስለምጠላ እኔ ደግሞ ይሄንን ነገር ወደ አንቺ እንትን ብዬ አንቺን ለማዳን ነው ብላለች። አንቺን ለመጠበቅ ነው ብላለች። እንግዲህ በጣም ደስ የምትል ልጅ ናት። በዛሬ ቀደቦ ሄዋን ስትመጣ ገኒ ትፈራዋለች፣ የሆነ ነገር ታደርጓለች ብላ እንደገና ሮጣ ሄዳ ክፍሏ ሄዳ ምንድነው ያደረገችሽ ሄዋን ከክፍልሽ ምን ትሰራለች ብላ እንደዚህ ስታየት እንጂን እኔን ለምንድነው የምትጠብቅኝ? ከሌሎቹ እኔ ለየት አድርገሽ ለምንድነው የምታይኝ? ችግርሽ ምንድነው? ሰራተኛ ያ ቤት እያለሽ እዚህ ቤት ለምን ተቀጠርሽ? ብላ ብዙ ጥያቄ ስትጠይቃት ተርበተበተችው። ገኒ የምትለው ቃላቶች ራሱ ከአፏ ጠፋ። ስለዚህ ኤፍራታም እየደረሰችበት ነው ማለት ነው። እውነታ በቅርብ ጊዜ ይወጣል። የቀን ጉዳይ ነው እንጂ ገኒ ተናግራ እኮ ብትገላገል ይሻላታል። እንደዛ ነው ውዶቼ። በዛሬ ቀን እንግዲህ ናታንና ኤፉ አብሮ አድሯል። ሰክሮን ነበር የመጣ። ሰክሮ ቢመጣም አለ ኤፍራታ እኔ አላድርም አለ። እሷ ክፍል ሄዱ አብሮ ተኙ። እንደውም ያ ጊዜ ድንግልና ይጣፍተዋል እኔ ቆሽሻለሁ ብላ ነበረ። አልተቆሸሸችም። እንግዲህ
ድንግልናው የኤፍራታ ድንግልና ወስዷል ማለት ነው። እሱም ጥያቄ ሆኖበታል። ጠዋት ግን የሚያስታውሰው ነገር አላገኘም። ራሱን እርቃኑን አገኘ። እሷ ግን ቀደም ብላ ተነስታ ሻወር ወስዷለች። ብቻ ፈጣሪውን አመሰገነችው። እኔ ያ ጊዜ እኮ ንጽህና ያጣው መስሎኝ ነበር፣ ዛሬ ግን ንጽህና አለኝ ብላ ተደሰተች። ግን ከአንተ ጋር አላደርኩ ሶፋ ላይ ነው አደርኩ አለችው እያስመሰለች። ምክንያቱም ያፌት እንዲነካ ስለማትፈልግ ነው። ምናልባት እሱ ከነካኝ ያው አይታወቅም ብላ ነው። ቢሆንም ግን ዛሬ ቀን ተደስታለች ንጹህ በመሆኗ ማለት ነው ውዶቼ። እንግዲህ ፈጣሪ ያውቃል። ኤፍራታና ናታን መቼም አይለያዩ። ምክንያቱም ሄዋን ልታስቆም ነው። ደህና ሁኑ። አመሰግናለሁ።